ሰላም ወገኖች እንዴት ናችሁ? ሰላም ናችሁ ወይ? እኛ ሰላም ነን፣ እግዚአብሔር ይመስገን። ሰሞኑን በጣም ዝናብ እየዘነበ ነው። እንግዲህ እርሻው ተመችቶታል ማለት ነው። እርሻው ተመችቶታል በጣም በቃ ደስ በሚል ሁኔታ እየጸደቀ ነው ሁሉ ነገር። አያችሁ እርሻው ነኝ ሰላጣዎች በደንብ እያደጉ ነው። ሰላጣዎች፣ ቲማቲሞቼ፣ ነጭ ሽንኩርቶቼን በጣም እያደጉ ነው። አያችሁ ምን ያካክሉ ነበር በመጀመሪያ ቪዲዮ ላይ ሳይቻችኋለሁ። በጣም ትንንሾች ነበሩ። አሁን ነፍስ ዘርተው በጣም ትልልቅ እያደጉ ነው በመልካም ሁኔታ። እነዛም ያው ቤሪዎች እያደጉ ነው። በጣም አቆጥቁጠዋል። አሁን በቅርብ ፍሬ ያወጣሉ። በአመት 2-3 ፍሬ ያወጣሉ። በጣም ቸሮች ናቸው። ቸር ብያቸዋለሁ በጣም አሁን ትንሽ 1 ወር 2 ወር ምናምን በኋላ በደንብ ፍሬ ያወጣሉ። ብሉቤሪው ነው ከተከልኩት ጀምሮ ፍሬ አላወጣም። አሁን በደንብ እየለመለመ ነው። 2-3 አመት ይፈጅበታል መሰለኝ ፍሬ ለማውጣት። አንዴ ግን ፍሬ ማውጣት ከጀመረ በየአመቱ ያፈራል ማለት ነው። እንደዛ ነው። አያችሁ ሰላጣዎቹ ሳላስባቸው የበቀሉ ነግሬያቸዋለሁ በሌላ ቪዲዮም ከኮምፖስት ውስጥ የበቀሉ ናቸው። በጣም ደስ ይላሉ። አሁን ላሳያችሁ የምፈልገው እነኝን ማአት ባልዲዎች አወጣና ወይ አንዳንድ ተክልባቸዋለሁ፣ በሙሉ አጸዳቸዋለሁ። የገዛሁትን ብሎኬት አያችሁ ቤድ ጋርደን ለመስራት ነው። የሚያስጨምረኝም ከሆነ ጨምራለሁ። ይሄንን ለቤድ ጋርደን ለመስራት ነኝም ብሎኬቶች ገዝቻለሁ። አያችሁ ነኝም ብሎኬቶች ገዝቻለሁ። አሁን ቤድ ጋርደን እሰራለሁ። ጋርደን ቤድ እሰራለሁ። ትንሽ የሚያስጨምረኝ ይመስለኛል ለሙሉ ለማድረግ። ይሄውላችሁ እንደዚህ ነው። ይሄ የኮምፖሴ ነው። ይሄ ሁለቱ እንትን የኮምፖስ ያለበት ነው ሁለቱ። ሌላ ብጨምርም አልጠላም፣ ሌላም ገዛለሁ። እንግዲህ እንደዚህ የትራሽ ካን እንትን ይሄ እዚህ ጋር ባያችሁት ቪዲዮ አንዳንድ ቲማቲም እየበቀለ ነው። አያችሁ አሁን እቺ ቲማቲም ናት። ሌላው በሙሉ አረም ነው። ይቺ እንትን ነች። አያችሁ ቢንስ ስዘራ አይታችሁኛል አይደል? በቪዲዮ ላይ ቲማቲም ዘርና አይ ቲንክ ቀስ እያለ ነው መሰለኝ የሚወጣው። እዚህ ጋርም ሌላ ነገር ነው። አንዳንድ ቲማቲም እየበቀሉ ነው። አሁን እቺ ቲማቲም ናት። ይቺ ቲማቲም ናት። ሌላው በሙሉ የዘራሁት አረሙር እዚህ ጋም የሆነች ይሄ እንትን ነው። ግን አሁን እቺ ቲማቲም ናት። ይቺም እዚህ ጋር ቲማቲም ናት። እየወጣ ነው ግን ቲማቲም እንደዘራሁት ልክ አልበቀለም እንጂ አንዳንድ ቲማቲም እየወጡ ናቸው። ጋርሊኩንም አንድ ላይ ነበር የዘራሁት በሌላ ቪዲዮ ላይ አለ። እሱ በአንዴ ነው የወጣው። ጋርሊክ ሞኝ ነው፣ በአንዴ ነው የሚወጣው። እዚጋ ሮዝመሪ ነበረች፣ በቃ ደርቃለች። እቺ ሌላ ሮዝመሪ ካልተከልኩ አይሆንም። እቺ እዚህ ጋር በጣም ጤና አዳሜ እያቆጠቆጠች ነው። አያችሁ ጤና አዳሜ በጣም የሚገርም ነው። እቺን ታክል ቀጭጭ ያለች ነገር ዌንተሩን ተቋቁማ ተመልሳ መብቀሏ በጣም ይገርማል።
ያውላችሁ ባለፈው የተከልኩት ሴጅ በደንብ ተስማምቶት በቅሏል። ይሄ ደግሞ ኦሪጋኖን የምጠቀምበት በጣም ነው። የኦሪጋኖ ሻይ መጠጣው በጣም ወዳለሁ። ኮፊ ላይም እጨምራለሁ። ኦሪጋኖዬን በደንብ ጸድቃልኛለች። እያችኋት ይቺ ጠጅ ሳሩማ በቃ ቦታ አይበቃውም። በጣም ነው የሚያድገው። ቲማቲሞቼም በደንብ ተመችቷቸዋል። አያችሁ እዚህ ጋር ላቬንደር ያለች ላቬንደርም ሻይ እንትን ማለት ትችላላችሁ። ቅባት መስራት ትችላላችሁ በላቬንደር ሻይ ውስጥም እጨምረዋለሁ። ጤና ነው። ያያችኋት ላቬንደሬ ሽንት ትመስላለች። እዛ ጋር ሽንኩርት በቅላለች። ተተረፈ ይሄ በሙሉ ቤሪ ነው። ቤሪስ ነው። እዚህ ጋር ቲማቲም ነው ያረኩት። ሌላ ሞርም በዚህ ጋር ያስጨምረኛል። በዚህ ጋር ጨምራለሁ። ሌላ ሀርብም ቢሆን ወይ ሌላ ነገር ቲማቲምም ቲማቲም ነው። በዚህ ሳይድ ቲማቲም ወይ ሀርብ ጨምርበታለሁ። ይሄን ይመስላል። እነኝም በሙሉ ክሊን አሁን እንድታዩት ብዬ ነው። ጃንኬን እዩልኝ። ጃንኬን እንድታዩልኝ ብዬ ነው። አሁን ደግሞ ሰሞኑን በቃ ስራዬ 2 ወር ብሬክ ኦልሞስት 2.5 ምናምን ብሬክ አለኝ። የቀረኝ ይሄን ሳምንት ስንሰራ 3 ሳምንት ይቀረኛል። ይሄን ሳምንት ስንሰራ 3 ሳምንት ይቀረኛል። እንጨትም መግዛት አለብኝ መሰለኝ። እነኝን ብሎኬቶች ስጨምር ሳረጋቸው እዚህ በደንብ አድርጌ ነው ለጋርደኔ ቤድ ምሰራለት። ልጅ ያግዝሻለሁ ብሎኛል። ይሄ ራሱ ከመኪና ወደዚህ ማምጣቱ ከባድ ነው። ያው ልጆቼ ናቸው ያስገቡት፣ ይከብዳል። ይሄ በሙሉ እንግዲህ ያያችሁ ኮምፖሴ ነው። አሁን ፀሐይ ዝናብ ስለነበረ አልተመቸኝም። ያያችሁ ይሄ ከቤት የሚወጣ የሽንኩርት የኦሬንጅ ምናምን፣ ይሄ ልጣጭ ድንች፣ የእንቁላል ቴል አያችሁ። ይሄም እንደዛው ከቤት የሚወጣ ነው። እንቁላል ነው። ይሄም እንደዛው ላሳያችሁ ከፍቼ ሳልከፍተው ላሳያችሁ። ይሄም ቬጂቴብሎች ናቸው። እነ ሰላሪ፣ ካሮት፣ ሰላጣዎች፣ ኩኪምበር ምናምን ሰላሪ እነዛ ነው። ይሄም እንደዛ ባይገርም ታያችሁ። ይሄም እንደዛው መጣ። አሁን ዝናብ ስለዘነበ ስላልተመቸኝ እዚህ ጋር አድርጌዋለሁ። አይጥ ምናምን ባይገርማችሁ ምናምን የለም። ይኸው ስንት ጊዜ እዚህ ጋር ከተጠራቀመ ተውዳቅ በእናትህ ምን አይነት ነው ሰው? እሺ እያችሁ ይሄ ሰላጣ ምናምን የለም። ይሄ ለለደስ እያችሁ ይህ ስንት ቀን ቆይቷል መሰላችሁ? ምንም የሚበላው ነገር የለም። የሚያሰጋ ነገር የለም። ምንም አይናችሁ የማይበሉት ራቢቶች አይመጡም። እንደዛ ነው የላችሁ። እቺ ላሳያችሁ። በአንድ እጅ አይከፈትም። ሶሪ እጄ ነው እየቀረስኩ ያለሁት። ይኸው ብቻ ይኸው ታያል። በዚህ ይሄ ስፒኒች፣ ቲማቲም የተቆራረጠ ቲማቲም የተራረፈ ልጆች የሚበሉት
ሴፕቴምበር ምናምን እንደዛ ነው ያላችሁ ስፒኒች ምናምን አሁን ኮምፖስት ማረገው ነው ያቺ በቃ እንደዚህ ነው ኮምፖስት ማረገው። ሌላ መግዛት አለብኝ። አሁን ለጊዜው ዝናብ ስለሆነ መሬቱ ስላላስቆፈረኝ እንደዚህ አስቀምጫለሁ። ምን ችግር የለውም። ቢበሰብስም እንትኑ ደግሞ ቀዝቃዛ ስለሆነ አልበሰበሰም። ቢበሰብስም ምን ችግር የለም። ከአፈር ጋር ነው የሚደባለቀው። ያውላችሁ ይሄን ይመስላል። በዚህ ሳይድ ደግሞ ያለው የተከልኩትን ላሳያችሁ። ይሄ በዚህ ሳይድ ጉሎች እየበቀሉ ነው። ፒንክ ፒንክ ይታየኛል። ይህ ጭቃ ነው እንጂ እንዴት አድርጌ ላሳያችሁ። ይችትና እዚህ ጋር ጠጋ ልበል። በቅርብ የበቀለ የለም። እስቲ በቅርብ የበቀለ ቀስ ቀስ እያሉ ነው የሚወጡት። ላሳያችሁ። ዝች ጋር ታየችኝ የበቀለች እቺ ፒንክ አያችኋት? ጉሎ ነች። እቺ ጉሎ ነች። ዛም በርቀት እኔ ይታዩኛል። በቅለዋል፣ እየበቀሉ ነው። በቃ አንዷ ከበቀለች እንግዲህ ሁሉም ሴፍቲ ናቸው፣ ይበቅላሉ ማለት ነው። አንድ ሁለት አይቻለሁ የበቀሉ እነኚህ ናቸው። ያውላችሁ ጭቃ ነው እንዳለ። በቃ አያችሁ ራሱ ውሃው እዛ ጋር እንደ ወንዝ ሆኗል። እንደ ወንዝ ልበለው። በቃ ደስ አይልም? ልክ ወንዝ ያገራችን ወንዝ ይሄ ኩሪ ነገር ሆኗል። በጣም ደስ ይላል። ያው እኔ ተፈጥሮ ማድነቅ እወዳለሁ። ተፈጥሮ አድናቂ ነኝ። ህፃን ሆኜም በጣም ነበረ ተፈጥሮን ማደንቀው። ወፎች እወዳለሁ፣ ድመቶች፣ ውሾች በጣም ነበር። በጣም ተናካሽ ሰፈሩን ያስቸገረ ውሻ እኔ ጋር ሲመጣ በቃ ትኝት ነው የሚለው። አረ በላት 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 ሲባል እኔ ግን ምግብ አጎርሰዋለሁ እንዲያውም እና ተፈጥሮን አድናቂ ነኝ። እነኚህ ቃሪያዎች ናቸው በሙሉ ማለት ይሄ ስዊት ቤል ፔፐር፣ ይሄ ትልልቁም ትንንሹም አለ ቃሪያ ነው በሙሉ። ቲማቲሞቹን እና ቃሪያዎቹን ያው የለየኋቸው በሌላ ቪዲዮ ላይ ተናግሬያለሁ። አልተመቸውም ቃሪያው እዛ ቲማቲሙ ጋር። መጀመሪያ እዛ ቲማቲሙ ጋር ነበር ማረገው አለፍ አለፍ እያልኩኝ ቃሪያውንም እዛ ተክለው ነበር። ከዛ ግን ዋጥ እያረገው ፀሐይ ያገኘው አያድግ ምን አይል እንደዛው በቃ ከስንት አንድ ነው ፍሬ የሚያፈራው። ምክንያቱም ቲማቲሙ በጣም ስለሚያድግ ይውጣዋል። ለዛ ነው በሌላ ቪዲዮ ላይም ተናግሬያለሁ። መድገም አይሆንብኝ። ይሄ ነው ያያችሁ በሙሉ እነኚህ ትልልቅ ቃሪያዎችም አሉ፣ ትንንሾችም አሉ። እነዚህ ናቸው። እዚህ ጋር አንድ ሁለት ሰላጣም በቅለውልኛል። አያችሁ ሁለት ሰላጦች እዚህ ጋር ተክያቸው በቀሉ። የሰላጥ እንዳው እኔ የምነግራችሁ ነገር ይሄ ሰላጣ ሙሉን ገዝታችሁ እንዲቆረጥ አርጋችሁ ሰላጣውን የሚቀረው ከስር የስሩን እንዲያው ቦታ እንኳን ባይኖራችሁ በጣሳ ምናምን በሆነ ነገር አርጋችሁ አፈር አርጋችሁ ሽቅ ካረጋችሁት በቃ ምንም አያግደውም፣ ይበቅላል። እኔ ሳላስበው ነው ሰላጣ ዘራለሁ ብዬ አይደለም፣ ግን ከኮምፖሴ ውስጥ የነበረ ሰላጣ እንደዚህ ከመሬት ጋር ቀብሬው ከሌሎቹ እንትኖች ጋር ማዳበሪያ ይሄ ሰላጣ ምናምን ይሄ ስፒኒች ምናምን ካሮት፣ ካቤጅ ምናምን ቀብሬው ወጣ። እንዴ ምንድነው እንዴት ሊወጣ ቻለ ብዬ ሳየው ስር ይዟል።
ብዬ በቃ ሌላም እያመጣው እንደዚህ መትከል ጀመርኩኝ። አሁን ብዙ ሰላጦች በቅለዋል። ይሄ ነው። እዚህ ጋር ደግሞ ያው እንደነገርኳችሁ ያው ቪዲዮን እየደገምኩ ነው። እዚህ ጋር ደግሞ ከዚህ ጀምሮ እዛ ድረስ ቢንስ ነው የተከልኩት። አንዳንድ ቢንሶች ይታዩኛል እየበቀሉ ነው። ወይኔ በጣም መሬት ሰድጄ ቀብሬያቸው እንደሆነም አላውቅም። ጊዜ ፈጁ፣ ግን እየወጡ ነው። ባይገርማቸው አሁን ለምሳሌ የታለ ሲጋ ያየሁት የታለ? ወይ ቆይ ባለፈው ማሳየቻችሁ ነበረ። አሁን እኮ እንደ ልቤ መራመድ ስለማልችል ነው በጭቃ ውስጥ እንጂ የታለ ምናምን በላውን። ይሄ አሁን እንትን ነው፣ በደንብ አይታያችሁም? ይሄ አሁን ፎሶሊያ ነው። አንዱ ከወጣ እንግዲህ ቀስ ብሎ ይወጣል። በዛ ሳይድም አይቻለሁ። አሁን እንደ ልቤ ላሳያችሁ ስላልቻልኩ ነው። ይሄን ይመስላል እንግዲህ። ደግሞ በደንብ ሲወጣ አሳያችኋለሁ። ይሄ የሚገርም ነው። ይሄ ጉሎዬ ያው በደንብ ታዩታላችሁ። ጉሎ አሁን ይቻ አንዷ እዚች ጋር ፒንክ ትታያችኋለች። ጉሎ ነች። ገና በደንብ አልወጣችም። ውስጥ እንደተቀበረች ነው። ገና ወደ ላይ አልወጣችም። ይቺ ወጣለች። ይቺ መዝጋ ያው ጉሎ ነች። እነኚህ ደግሞ የዱባ ዘሮች ናቸው። እኔ እንግዲህ ስለይላቸው ነው ማየው። የምሰራው ዱባ ፍሬ ሁኔ በቀለው የኩኪምበር ፍሬ ሁኔ በቀለው በቅሏል። እንግዲህ አያችሁ፣ እዚህ ጋር ቲማቲምን በቅሏል። ባይገርማችሁ እነዚህ አሁን በሙሉ ቲማቲሞች ናቸው። እነኚህ ቸሪ ቶሜቶ የሚባሉት ናቸው መሰለኝ። አያችሁ እዚህ ጋር ጉሎዬ ጋድ እኔ ጉሎ በጣም ነው የምወደው። አያችሁ እዚች ጋር ፒንኪሽ ይችትና በደንብ ገና ቀና አላለችም ወይ የበቀሉልኝ ነው ጉሎዎቼ። ይሄ በሙሉ እርሻውን ይሄን በሙሉ ጉሎ ነው የዘራሁበት። ግን ይሄ ኩኪምበር ይሆን ይሄ ዱባ ዘር ይሄ ወጥ ስሰራ እንግዲህ ለኮምፖስት የተጠቀምኩበት በቅሎ ይሆን አብረን ምና ይሆናል። እኔም ኤክሳይትድ ነኝ በጣም ምን ይሆን ኩኪምበር ይሆን ወይ እነኛ ዱባዎች ይሆኑ የበቀሉት በትክክል መለየት ስለማልችል ነው። እቺና እዚህ አያችሁ ጉሎ ገና በደንብ ቀና አላለችም። እዚህ ጋር ምቹትና እዛ ጋር ምንኛ ያውላችሁ። ቆይ ጠጋ ልበል። እዚህ ጋር በሙሉ እያበቀለልኝ ነው። ምክንያቱም ይሄንን ቦታ እንደነገርኳችሁ ለጉሎ ነው የሰጠሁት። ምክንያቱም ጉሎ ኦይል ማውጣት ስለምፈልግ ይሄ በሙሉ ጉሎ ነው የዘራሁት። በደንብ ራቅ ብዬ ያሳያችሁ። እዚህ ጋር ይሄውላችሁ ከዚህ ጀምሮ እዛ ድረስ ጉሎ ነው የዘራሁበት። ያው ይሄ የቀልዘሩ በቀለ እንጂ ሳላስበው እሱንም በደንብ ቆፈር አድርጌ ሲያድግልኝ እተክለዋለሁ ወይ ሌላ ቦታ አባዛዋለሁ። ይሄ ኮምፖሴ ነው በቃ። እቺ ከዚህ ጀምራ ያለችው ኮምፖስ ናት። ኮምፖስ መቀብርባት ናት። ይሄ ኮምፖስ መቀብርበት ነው።
እዛ ድረስ ላሳድገው እችላለሁ። እንግዲህ ይሄንን አረም ነገሩን በሙሉ ቆራርጬ እነኚህ በጣም አንድ ቦታ የበዙትን እበታተናቸዋለሁ። አያችሁ፣ ይሄ በሙሉ ቲማቲም ነው። እኔ ዘርቸው ያልበቀለ ራሱ ከኮምፖስት ውስጥ ወጥቶ በቀለ። እንግዲህ ይሄ ዝም ብሎ ወፍ ዘራሽ ከኮምፖስት ውስጥ የበቀለው እኔ የማመጣው ከስራ ቦታ ቸሪ ቶሜቶ ነው ዩዝ የሚያደርጉት እዛ የሚጠቀሙት ቸሪ ቶሜቶ እኔ ብዙም አልጠቀምበትም። እንግዲህ እናያለን። እነኝንም በበታትናቸዋለሁ በሙሉ። እነኝህ ቲማቲሞች ናቸው። እዛ ጋማ ጅብ ብለዋል። እዛ ጋም እንደዛ ነው ወገኖች። ይሄን ላሳያችሁ ፈልጌ ነው። አዲስ ቤድ ለጋርደኔ ስለምሰራለት በጣም ደስተኛ ሆኛለሁ። ብዙ ጊዜ እሰራለሁ እያልኩኝ አልሰራሁም። አሁን ግን እሰራለሁ። በቃ ሰርቼ አሳያችኋለሁ። አሁን ያው ጃንኩ ነኝ ባልዲዎቹን ወይ አንድ ተክል ነገር ምናምን ተክልባቸዋለሁ። አፈር እየሞላው እንደዛ አረጋለሁ። እኚህ ባልዲዎቹ ብዙ ናቸው፣ ከስራ ማመጣቸው ናቸው። እና ይሄን ይመስላል። አንድ ደግሞ ላሳያችሁ የምፈልገው ነገር ይሄ ሲድ እንዴት አድርጌ ልትከለው እዚህ ጋር አፈር አድርጌለታለሁ። እንደዚህ ሳረጋቸው ብዙም አልበቅል እያሉኝ ነው። እንግዲህ እስቲ ልሞክር፣ ብዙ ዘር ስላለኝ እስቲ በደንብ ቀበር ሳላረገው እኔ በደንብ እየቀበርኩ ነው ችግር ያመጣው። እዛው በስብሰው ይቀራሉ መሰለኝ። እስቲ በደንብ ቀበር ሳላረገው ወተፍ ላርገው። ይሄ እንዳይወድቁብኝ። ይሄ የባናና እንትን ነው። ወይ ቀርታ በጣም ሄዳን እንትን ፕላስቲክ ነው አለጣለኝ። እንዳይወድቁብኝ ያያችሁ። ይሄ እኔ አለ እንዲያው እናንተ ባናና ሲድ ታውቃላችሁ? ትንንሾች ናቸው ነው የሚመስለኝ ከባናና። ይሄ አሁን የባናና ሲድ ነው። አይገርማችሁ? በፕላስቲክ ውስጥ ነው ስላላወጣሁት የባናና ሲድ ነው። እስቲ ለማንኛውም አንዷን ልትከላትና ወይ አንዷን ጋርደን ውስጥ ወተፍ አረጋታለሁ። አንዷን እዚህ ጋር ወተፍ ላርግና እንደሚበቅል እናያለን። አያችሁ በደንብ በቃ እኔ ባናና ሲድ እንደዚህ ትልልቅ ነኝ አላውቅም፣ ግን የባናና ሲድ ኦርደር አድርጌ ነው ይሄን ያመጡልኝ። ምን ሆኖ እንደዚህ እንደተለቀ ነው አላውቅም። እንግዲህ ወይ የሌላ ሀገር ባናና አይነት ይሆን እንዴ? ታስታውሳላችሁ አይደል? ባናና ስትበሉ ትንንሽ ፍሬዎች ናቸው ድቅቅ ያሉ ምናምን። እንዴ ሊበላ ነው ባናናው እንደዚህ ትልቅ ማለት ፍሬው እንደዚህ ትልቅ ሆኖ? ወይ እነሱ በሚያወፍሩት ነገር አወፍሮት ነው። ብቻ አብረን የምናይ ይሆናል። ላሳያችሁ ፈልጌ ነው። በተረፈ ወገኖች በየሂደቱ አሳያቸዋለሁ። አሁን ይሄንን እንትኔን ብሎኬቴን አስተካክዬ ደግሞ ተመልሼ መጣላችኋለሁ። ሰላም ሁኑልኝ ወገኖች። በቃ ከተመቻችሁ ነው፣ አላስገድዳችሁም። ከተመቻችሁ ደስ ካላችሁ
ሰብስክራይብ ብታረጉኝ ለእኔ ደስ ይለኛል። ታበረታቱኛላችሁ። ሞር ቪዲዮ መስራት ደስ ይለኛል። ሰብስክራይቤ ሲጨምር ላይክም አድርጉ፣ ኮሜንት ስጡኝም። እንደዚህ ነው እንደዛ ነው ብትሉኝ እቀበላለሁ። እንዲህ አርጌው ብትሉኝም እቀበላለሁ። እርስ በርስ እንረዳዳ። ላይክ አርጉ፣ ሼርም አርጉ። የወደዳችሁት ያስተምራል። ሌላ ሰው አንድ ሰው እንኳን አይቶ ቢጠቀም ምንም አይደለም፣ ጥሩ ነው። እና እንደነዚህ አይነት ባልዲዎች ወይ የሆነ ነገር ትንሽ ነገርም ቢሆንም ለምን ይሄ የውሃ ባትል አይሆንም? እሱን መሀከሉን እንኳን ቆረጥ አርጋችሁ ይሄ እንትኑን ማን ነው በታች በኩል ያለውን በሳ ታረጉና አፈር ትጨምሩና አንድ ቲማቲም ብትጨምሩ እዛ ውስጥ አፈር በደንብ አርጋችሁላት በየጊዜው ትንሽ ውሃ እያጠጣችሁ አንድ 5 ግፋ ቢል 4 ቲማቲም ትሰጣችኋለች። ቀላል ነው እንዴ ታዲያ? አሁን ገበያ ብትሄዱ ስንት ነው ቲማቲም? 4ቷ 2-3 ብር ናት። ስለዚህ በቤታችሁ በደረሰ ጊዜ ድረስ እንደዛ እያረጋችሁ አንዳንድ ነገር እየተከላችሁ ኸርብም ቢሆን ምናምን ይሄ ሰላንቾ፣ ፓርስሊ ምናምን ይሄ ኮሪያንደር የሚባለው ነው። ፓርስሊ ሰላንቾ ሳይሆን ፓርስሊ የኮሪያንደሩ ነው። እና እሱን እናገኘዋለን። የሰናፍጭ ምናምን ቅጠል ምናምን እንደዛ አይነት ነገር መትከል ይቻላል በቀላሉ። ደግሞ ይሄ ሰላጣው፣ ይሄ ድንቹ አሳይቻችኋለሁ። ይሄ ጋርሊክ፣ ነጭ ሽንኩርት፣ ድንች፣ ይሄ ሰላጣውን አሁን እቺ ድንች ናት። እንዴት እንደጸደቀች አንድ ነው። ደግሞ ሌላ ሞር ጨምራለሁ። እቺ ድንች ናት። አያችኋት? ግሪን ሆና ስታምር። እነኚህ በሙሉ ነጭ ሽንኩርቶች ናቸው በዚህ ሳይድ ያሉት። እና በቀላል ውሃ በምትጠጡበት ባትል በዛ እንዲያው ቆረጥ አርጋችሁ መሀከሉ ላይ አፈር አርጋችሁ ብትተክሉት ምንም ቦታ የማይፈጅም። የሆነ ቦታ ላይ ብታንጠለጥሉት ደጃችሁ ጋር የሆነ ነገር አርጋችሁ ይበቅላልና ለዚህ ለኢኮኖሚ ጥሩ ነው። ሁሉ ነገር ተወደደ ምናምን ከማለት ድንቹንም፣ ቃሪያውንም፣ ቲማቲሙንም፣ አሁን ሽንኩርት ደግሞ በቀላል የሚበቅል ነገር ነው። በቃ እነኚህ ሞኝ ነገሮችን ተካሉ። ሞኝ ነገሮች አሁን እንደ ሰላጣ አይነት፣ እንደ ድንች አይነት፣ እንደ ነጭ ሽንኩርት፣ ቃሪያ እነዚህ በቀላሉ የሚበቅሉ ነገሮች ናቸው። ሽንኩርት አሳይቻቸዋለሁ። ይሄ ልትጠቀሙ ስትሉ ልትሰሩ ስትሉ ምግብ ይሄ ትንሽ ገባ ብላችሁ ቆርጣችሁ ስር ባለበት እንትን ላይ ውሃ ውስጥ አስቀምጡት። በ3-4 ቀን ስሩ እንደ ጉድ ነው የሚያድገው። እና ከዛ በቃ ያላችሁ እቃ ውስጥ ማድረግ ነው። አፈር አድርጋችሁ በቀል ነው የሚለው። እና ይሄን ልመክራችሁ ነኝ። ኑሮ ተወደደ ኑሮ በዘዴ ይባላል ሀገራችን፣ ጾም በሁዳዴ። እና እንደዛ አድርጋችሁ ተጠቀሙ ለማለት ነው። አሁን ይሄን ብልኬት ላሳያችሁ ነው። ይሄን ሁሉ እንደ አዲስ ጋርደኔን ያሳያኋችሁ። እንግዲህ ቤዴን ሰርቼ ያሳያችኋለሁ። በተረፈ ሰላም ሁኑልኝ ዘመዶቼ፣ ወገኖቼ። ባይ ባይ።